ማን ይባላል እና ዝምድናችሁ ለእናንተ? ዮሴፍ ነጋሽ ነው የሚባለው። በቤት ስሙ ግን ቦንጃ ይባላል። ቦንጃ? አዎ ዮሴፍ ነጋሽ። እኔ እህቱ ነኝ። ተንሳይ ነጋሽ እባላለሁ። እኔ ሰላምወት አያሌው ነኝ። አጎቴ ነው የአባቴ ወንድም ማለት ነው። ታሪኩ እንዴት ነው? ታሪኩ ያው የመጨረሻ ልጅ ነው። ጥሩ ልጅ፣ መልካም የነበረ ልጅ ነው። አባትና እናታችን ከሱ አጠገብ ከነሱ ጋር እንዲሄድ አይፈልጉም። እሱ የመጨረሻ ልጅ ነውና እሱ ግን እኛ በብዛት አዲስ አበባ ስለሆነን አዲስ አበባ መምጣት ይፈልግ ነበረ። የት ነበር የሚኖረው? እንሳሮ የሚባል ሀገር። እሺ። በመሃል እሱ ወደዚህ መምጣት ይፈልጋል። አባታችን ግን እምቢ አለ። በዚህ የተነሳ ትንሽ ደስተኛ አይደለም። በኋላ ግን መጣ። ትንሽ 16 ዓመት ምናምን ሲሆነው በራሱ መጣና እኔም ጋር ነበረ ለተወሰነ ጊዜ። በጣም ጎበዝ ልጅ ነው። በቃ በትምህርቱ ጎበዝ ነው እና መጨረሻ ላይ ግን እህቴ ታላቅ እህቴ ጋር እኔ ጋር ነው መሆን ያለበት ብላ እሷ ወሰደችው ማለት ነው። እኔ ያስተምረዋለሁ ብላ። ወዴት ነው የሄደው? ገርጂ። እኔ አዲስ አበባ ነበርኩ የዛን ጊዜ። መቼ ዓመተ ምህረት ነው የመጣው አዲስ አበባ? 93 ወይ 94 እንደዛ አካባቢ። ከዛ ከየት ነው የጠፋው? የጠፋው ከገርጂ ጠፋና ተመለሰ። ወዲያው እንደገና አሁን ጠፋ። እሱም መውጣት ነው የሚፈልገው። ከየት? ከሀገር ነው መውጣት ይፈልጋል። በቃ ሄዶ መስራት ነው የሚፈልገው እና 2 ጊዜ ጠፍቶ ተመለሰ። በኋላ ግን ይመጣል እያለ። ስለ አጎትሽ የሰማሽው ነገር አለ? በ1998 ነው የጠፋው። 20 ዓመቱ ነው ከጠፋ። ጥቅምት ወር ነው የጠፋው። እኔ የቀን ስራ እንደገባ አውቃለሁኝ። ሲወጣ ይችዋለሁ። ያው ስራ ስለመሰለኝ ነው። ግን ያመሻል ምናምን ሲያመሽ ያው ዘመድ ጋር ምናምን መስሎ ነው ዝም ያለው። እናንተ ቤት ነበር? አዎ እኔ ከሱ እህት ጋር ነው አብሬ የምኖረው ከአክስቴ ጋር ማለት ነው። ግን ስናጠያይቅ የለም። ግን እሱ ተመልሶ ሲመጣ ተመልሶ እንደሚራስቡበት ነው የመጣው። የቀን ስራ ይሰራል። ጥቅምት ወር ላይ ነው የጠፋው አስታውሳለሁ። አሁን 20 ዓመቱ ማለት ነው። የት አካባቢ ነበር የሚሰራው የቀን ስራ? እዚህ ኮንዶሚኒየም እዚሁ ዩኒቲ ገርጂ። ከዛ በኋላ ታየ የሚባል እዚህ ቦታ አልሰማችሁ? ሰምተናል። መጀመሪያ እሱ የሄደው ወልቂጤ መስመር እዛ አካባቢ ነው የነበርኩት ብሎን ነበረ እና ተመልሶ ሲጠፋ እዛ ሰው ልካ ነበር ትልቁ እህቴ እና መጥቶ ነበር። በጣም ጎበዝ ልጅ ግን ተመልሶ ሄዷል አሉ። ከዛ ደግሞ ይሄ 2004 አካባቢ እንደገና ደግሞ አሁን ደግሞ 2006 አካባቢ ደግሞ ወደ ጅጅጋ መስመር ወደ ጅጅጋ ታየ ተባለ። ቀብረ ዳህር እዛ ታየ። ጎዴ ሰዎች ናቸው አየነው የሚሉት የሚያቀን ዘመድ ነገር በአጋጣሚ በስራ ጉዳይ አይቼዋለሁ። ስለዚህ ተስፋ አለው ማለት ነው። በቃ አለ የሆነ ቦታ ነው ያለው እንጂ አላገኘም። እሱማ እኮ ሆን ብሎ ነው እንጂ አሁን ሁሌ ከናንተ ጋር አለቅሳለሁ ወንድሜ ይመጣል ብዬ አይደለም፣ እዚህ በእናንተ ይታያል ብዬ አይደለም። ምክንያቱም ሆን ብሎ ነው የጠፋው። ያውቃል፣ ያደገበትን የአባቱን ቤት ያውቃል። ምናልባት የኔና የእህቱ ቤት ግን የታላቅ እህታችን ቤትና የኔ ቤት ቀይረናል። እሱ ግን ያደገበትን ቤት ያውቃል፣ መምጣት ይችላል። ቤተሰቦች አሉ? የሉም። እናትና አባት በቃ አባታችን ድንገት የሞተው ሲሞት ግን ደረት ኪሱ ላይ የእሱ ፎቶግራፍ ጉርዶች በሙሉ ደረት ኪሱ ላይ ነው የተገኘውና ሁለቱም በቃ እሱ በጣም ነው የሚሰስቱለት። ብዙ ልጆች አላቸው ግን እንደሱ የሚሆን የለም። ተቀይመህም ከሆነ የመጨረሻም ልጅ ስለሆነ ሁሉም የሚቆጣው እሱን ስለሆነ ተቀይመህም ከሆነ ይቅርታ እና ሰው ከምንም ተወልዶ ሳያቅ ቤተሰብ ሊፈልግ ይመጣል አይደል እንደምናየው። እሱ ግን ከብዙ ተወልዶ እንደዛ ስንወደው የወንድም ልጆች ራሱ ሲወዱት እና ለምን ከቤተሰብ ተለየ እና ወደ ቤተሰብ ነው። እኔ እህቶችንም ወንድሞችንም ወክዬ ይቅርታ ጠይቃለሁ ላጠፋ ነው ነገር ተቀይሞም ከሆነ እና ወደኛ ይመለስ። ያያችሁ በህይወት እንኳን ከሌለ ስለሱ የምታውቁ ሰዎች ሁኔታውን ብትነግሩ። ምክንያቱም ሁልጊዜ ቁስል ነው የሁላችን፣ የኔ ብቻ አይደለም ሁላችንም ቁስል ነው። እሱ በተነሳ ቁጥር ያመናል። ስለዚህ ብትመለስ ይቅርታ አድርግ። መልእክቱ ይደርሰዋል ብለን ተስፋ እናደርጋለን። እንግዲህ መልካም እድል፣ እግዚአብሔር ይርዳችሁ ለእናንተ።
2002 ነበር ከቤት የወጣችው ወደ ሾላ ገበያ። ሙሉነሽ ግርማ ትባላለች እና በወቅቱ ሾላ ገበያ ነበር የወጣችው። መስማት አትችልም፣ መናገር አትችልም። በእግሯ ነው የምትሄደው። ድሮም ያው ታውቀዋለች፣ ቅርብም ስለሆነ መኖሪያችን ወደ እንግሊዝ ኤምባሲ ወደ ኬንያ ኤምባሲ አካባቢ ነበረ። ከዛ በእግሯ ሾላ ደርሳ ትመጣለች። ኖርማል ነው ለሷ። እና 2002 ላይ ነሐሴ 14 ላይ እንደለመደችው ገበያ ወጣች። በዛው ሳናገኛት ቀረች እና ተፈለገች። ለፖሊስ ሪፖርት ተደረገ። በተለያየ አቅጣጫ ተፈለገ። በጋዜጣም ወጥቶ ነበረ። ልናገኛት አልቻልንም። እና ኦልሞስት አሁን 16 ዓመት ሆናት። 16 ዓመት። ስለ እናትሽ እስኪ ንገሪኝ። አለች እንግዲህ እህቴ ታናሽ እህቴ ያለች ሌላ ጋር ነው ያለችው። ከሷ ጋር አብራት የኖረች ናት። ብዙም ታሪኳን ታውቃለች። አንቺ አብረሽ አልኖርሽም ከእናትሽ ጋር? እኔ ክፍለ ሀገር ነው የምኖረው። ትላንት ተደውሎልኝ ነው የመጣሁት። ያው ብዙ እሷ ታውቃለች። ከነሱ ጋር ነው የምትኖረው። አንድ ቤት ውስጥ ነበር የምንኖረው፣ አንድ ላይ ነበር። ማን ናቸው? አንተ አለ? እኔ አለው፣ ለኔ አክስቴ ናት። እሷ አለች፣ የእህታችን ልጅ የሷ ልጅ አለች። የሷ ታናሽ የሷ ልጅ አለች። የሷ ታናሽም አብራለች። አሁን ምን ያለችው ማለት ነው። እና 4-5 ሆነን በአንድ ቤት ነበር የምንኖረው። እንደነገርከን መስማትና መናገር አይችሉም ብለናልና አሁን ከረጅም ዓመት ነው። ግን የተለየ ምልክት ምን አላቸው? አሁን ሰዎች ሌላ ቦታ ላይ ባያቸው በቀላሉ በምን ሊለዩአቸውና ለኛ ቤተሰቡ እንዲገናኝ ሊያግዙን ይችላል? ምን የተለየ ነገር አላቸው? ቋንቋን ቤተሰብ ብቻ ነው የሚያውቀው። አሁን የሙሉነሽን የጠፊዋን ቋንቋ ፋሚሊ ብቻ ነው የሚያውቀው። ምናልባት የምልክት ቋንቋ የሚገባው ሰው በቀላሉ ሊረዳ ይችላል። ከዛ ውጭ ግን ቤተሰብ ነው ምን እያለች ነው የሚለውን ነገር በደንብ ለይቶ ሊያውቅ የሚችለው ቤተሰብ ብቻ ነው የሷን ቋንቋ። አንተ ትችላለህ ምልክት ቋንቋ? ምልክት ቋንቋ ስለ ፎርማል የሆነ ላንጉዌጅ ሳይሆን መግባቢያ ያላችሁ ፋሚሊ ላይ እሷን ማን ትላለች እኔም ማን ትላለች የሚለውን ነገር ለይተን እናውቃለን። የራሷ ቋንቋ ምልክት በአንድ እጇ በቀኙን በግራ እዚች ጋር ጠባሳ አላት። እዚች ጋር ጠባሳ አላት። ጥርስ እንትን ምንድነው ጥቁር እዚህ ጋር ጥቁር እዚህ ጋር እሱ ነው። እዚች እጇ ላይ ጠባሳ እዚች ጋር ነው ያላት። እንዳለውም ያው የራሷ ቤተሰብ የምናውቀው የግል ቋንቋ እኛ የምናውቀው አላት። የሰማችሁት ነገር የለም? ከዛ ከጠፉ በኋላ እዚህ ቦታ ያናቸው የሚል ነገር ከጠፈች በኋላ የሰምተናል? ምንም አልሰማሽ አይነት መረጃ መልእክት ይኖርሻል? እናትሽ እስኪ እህትሽን ወክለሻ። እናቴ እየፈለገንሽ ነው፣ የት ነው ያለሽው? እንግዲህ ብዙ ዘመናትን ቆጥረናል እየፈለገን። እናቴ ያለው ሚያቅም ቢሆን ሚሰማውም እስቲ ያለችበትን ቢያሳውቀንና ቢነግረን። ወይዘሮ ሙሉነሽ እንግዲህ መናገርም መስማትም የተሳናቸው ናቸው። ከ15 ዓመት በፊት ነው እንግዲህ ከቤት እንደወጡ እስካሁን ድረስ ያልተመለሱት። እሳቸውን ያያችሁ ሰዎች ከታች ባለው ስልክ ቤተሰብ በጣም እየፈለጋቸው ስለሆነ እንድትተባበሩን ስንል እንጠይቃለን። መልካም እድል ይሁንላችሁ። እንግዲህ እናመሰግናለን። ዘይባሊ መሐመድ እባላለሁ። ዚነት መሐመድ ሳሌህ። ማን ነው የምትፈልጉት? የምፈልገው ወንድሜ ነው። እንዴት እንደተጠፋፋችሁ እስኪ ታሪኩን ነገር። ወንድሜ አሁን ለሶስተኛ ጊዜ ነው የጠፋው። ለሶስተኛ ጊዜ ነው። መጀመሪያ ሲጠፋ ሌላ ቦታ ነበርና እንደዚህ እንዳጋጣሚ እንትን ተባለ፣ ተፈልጎ ተገኘ። አሁን ደግሞ ለመጨረሻ ጊዜ ሲጠፋ ምን እንትን የለም። መቼ ነው የጠፋው? ለመጨረሻ ጊዜ 2006 ለመጨረሻ ጊዜ ለሶስተኛ ጊዜ ጠፋው። ለሶስተኛ ጊዜ ጠፋው 2010። የተለየ ነገር አለው ምክንያት የሚጠፋበት የጤና ችግር ወይስ ምንድነው? የመጀመሪያው ሲጠፋ ድንገት እናትና አባቱ ተለያይተው ነው የሚኖሩት። እናታቸው እናቱ ባህር ዳር ነበረች። ስራ ጀመረ 11 ክፍል አቋረጠና ስራ አንቺ አክስቱ ነሽ እንትኙ? ከዛ ስራ ጨርሶ ትምህርት ጨርሶ 11 ክፍል አቋረጠና ስራ አስጀመረው አባቱ። ከዛ ስራው ፌል አደረገበት። ከዛ ድብርት ውስጥ ነገር ገባ። በዛን ሰዓት ባህር ዳር ሄደና እስኪ እናትህን አይተህ ዘና ብለህና ብሎ ላከው። እናቱ ጋር የቆየውን ያህል ቆየ፣ ወር ከምናምን እንደዚህ ቢሆን ነው። ደስ የተመለስኩ ብሎ በዛው ጠፋ። ደረሰው የለም። ተፈለገ ወደ አመት አካባቢ አዲስ አበባ ሊዞራል። አባቱ የሞተው ሁሉ እንደዚህ ሬሳ ሁሉ እንትን እያለ ያይደበር ወንድሜ ያኔ ማለት ነው። ከዛ መጨረሻ ላይ ይደውልና
የአባቱን ድምጽ ሰምቶ እንትን ይላል በቃ አባቱ አለው ሲለው ብቻ ስልኩን ይዘጋው ነበር። ያንን ስልክ ቴሌ አሳይቶ ምን ብሎ ሄዶ ኦሮሚያ ክልል አገኘው አመጣው። ከዛ አመጣውና እንደዚሁ ያለ ቤተሰብ ጋር እኛ ገጠር ወሰድነው ከደሴ ቤተሰብ ጋር ትንሽ ዘና ብሎ ያሳልፍ ምናምን ብለን እኔ ውጭ ነበርኩ መጥቼ ቤተሰብ ጋር እናትና አባቴ ጋር ወሰድነው። እናቴ ነበረች እዛኛ ጋር 2 ወር እኔ ነበርኩ። አሳለፈ ጥሩ ጊዜ። እኔ ተመልሼ ሲሄድ እዛው ነበር። ከዛ እናቱ ከባህር ዳር መታዛ ነበረች ደግሞ በጊዜውና እኔ ከሄድኩ በኋላ እናቱ ጋር ሄደ። እንደዚህ ማለት አንዳንድ ጊዜ ስራ አገዛ አድርጊያት ልምጣ ብሎ እዛ ደግሞ በትንሽ ነገር ሲጋጭ ነው መሰለኝ ጠፋ። እኔ እዛ ሄጄ ወር አልሆነኝም ሐሚድ ጠፋ ተባለ። በቃ ጠፋለች። አባቱ ጋር አልመጣም ወይ ደዛ አልመጣም ወይ ተባለ ምናምን አሉ። መጨረሻ ላይ ደላንታ ሄዶ ማለት ነው ወደ ደላንታ ሄዶ እዛ ፖሊሶች ሲያዩት ለወንድሜ ደወሉለት። እዛ ልጅህን አየነው ብለው ሄዶ ደግሞ ከዛ መጣው ለሁለተኛ ጊዜ። ሶስተኛ ሆነ የለውም እንዴት እንደጠፋ ማላቅም ጠፋ ተባለ። ስራ ይሆን አስጀምሮት ነበር ስራ ይሄን ስራ አስጀምሮት ስራ ቆይቶ መጥቶ ነው ያሉት። ስራ ቆይቶ መጥቶ አባቴ ጠርቶኛል ብሎ ሄደ። ከቤት ሲወጣ ምንም ሳይዝ አባቴ ወደ ከተማ ጠርቶኛል ብሎ ወጣ። ከደሴ ነው ከደሴ ጠፋ። ከዛ መጨረሻ ላይ ሲጠፋ አሁን 2015 ላይ የሆነ ስልክ ደወለ እናቴ ጋር ማለት ነው። እናቴ ጋር ደወለና ሲደውል ድምጹን አወቀችው እሷ የነገሩንም ሁሉ ማለት ነው። አነጋገሩን አወቀችውና መልሳ ስትደውልለት አያነሳም። እሷን ድምጽ ሰምቶ ዘጋ። ከዛ ያንን ስልክ አባቴ እንትን አለ ቴሌ ሄዶ ሲያስጠይቅ ኦሮሚያ ክልል አርሲ ዞን ነው ይሄ ስልክ ያለው ተባለ። በዛው ተዘጋ ስልኩ። ከዛን ቀን በኋላ ስልኩ አይሰራም። ቤተሰብ ምናምን መስርቷል። ከዚህ በፊት ቤተሰብ ጭራሽ ገና ተማሪ ስንተኛ ልጅ? የመጀመሪያ ልጅ ማለት ነው። እስኪ ለወንድምሽ የእናትና አባትሽን የቤተሰብ ስም ጠርተሽ እየፈለግንህ ነው ብለሽ መልእክት አስቀምጭለት። ተዘይ ባልልኝ በጣም እንፈልጋለን። እናቴ በአንተ ምክንያት በጣም ተጎድታለች። በለቅቷ ምክንያት አይኗንም ልታጣ ነው። ወንድሜ አባቴንም ቢሆን እንደዛው እናትና አባቴን ብቻ ቤተሰቡ ሁላችንም እየፈለግን ነው። ወንድሜ ያላንተ ባዶ ነን። እባክህን ካለህበት አለሁ ብለን ምናልባት ስራ ማልሳካልህ ብሎ እኔን አድርጌ እመጣለሁ ብለን ሊሆን ይችላል። ግን አይሆንም። ምንም ችግር የለውም። ብቻ አንተ እዚህ ቦታ ነን በለን በቃ እኛ እንመጣለን ካሉን አለ እባክህ ወንድሜ ይላል። ለእናታችን እየናፈቀች ነው። አባቴም እያለቀሰ ነው። እኔ ሁለቱንም ለማስረዳት ደክሞኛል። እባክህ ወንድሜ ምንሙን ብቻና የምታውቁት ያያችሁት ካላችሁ እዚህ ቦታ ነን በሉ። ሁላችንም እንፈልጋለን። ያላንተኛ በዓል ቢመጣ ሰርግ ቢመጣ ሁላችንም ባዶ ነን። አይዞሽ ጀምሪ እንደዚህ እንደማትጨክንብን አውቃለሁ። ጨካኝ ልብ የለም ግን አይታወቅም የገጠመህን። እባክህ ካለህበት ቦታ እዚህ ያለሁ ብለን ሁሉ ቤተሰብ በአንተ ምክንያት አዘንተኛ ነው። በአንተ ምክንያት ሁሉም ልቡ ተሰብሯል። ሁላችንም እንፈልጋለን ወንድሜ። እባክህ ካለህበት ነው ቶሎ። እንግዲህ ፎቶግራፉንም ሲመለከት የቤተሰቡንም ስሜት ሲያይ ይመጣል ብለን ተስፋ እናደርጋለን። አላህ ይርዳችሁ። እንግዲህ ስሜ ታዘበው አዳሙ ይባላል። ስሜ እንደሻው ጌታውን እባላለሁ። እህታችሁ ልትፈልጉ ነው የመጣችሁት? እህታችን ልንፈልግ ነው የመጣነው። ስሟ ማን ይባላል? ሰናይት አንዱ ዓለም ትባላለች። እንዴት ነው የተለያያችሁት? ታሪኩን ማን ነው በደንብ የሚያውቀው? የተለያየ ነው። እሷ በፊት አዲስ አበባ ለስራ ብላ ነው የመጣችው። ከክፍለ ሀገር ጎጃም ውስጥ ነው። እሺ። ስትመጣ ለስራ ብላ ነው የመጣችው። እንደመጣች ግን አልተመለሰችም። መቼ ነበር የመጣችው? ወደ 29 ዓመት አካባቢ ሆነዋል። 89 አካባቢ ማለት ነው የመጣችው። የእናታችሁ ስሟ ነው? ጓሌ ጥሩዬ። ከእናንተ ጋር በእናት ነው የምትገናኙ? ስለዚህ አዲስ አበባ ስትመጣ ማን ነበር? ከማን ጋር ነበር የምትኖረው? እሷ እንዲሁ ለስራ ነው የመጣችው። እናንተ ይዛኔ ይዛ ነበራችሁ? እኛ እዛው ነበርን። ከዛ መጣች። በቃ አልተመለሰችም። የት ነች? ምንም የት ሰው ጋር ነች? ምንም የሰማችው ነገር የለም? በቃ ከጎጃም እንደመጣች በቃ አልተመለሰችም፣ ቀረች። ሰው ቤት እንደምትሰራ
እና ጓደኛዋም የሆነ ጊዜ መጣ ሰው ቤት እንደምትሰራና መጣ እዛ ሰው ቤት ውስጥ ለመጠየቅ ስትሄድ እዛ ቤት እንዳጣቻት ነው የመጨረሻው ኢንፎርሜሽን ማለት ነው። ታላቃችሁ ናት? ታላቃችሁ ናት። ስንት ዓመቷ ነበር ከክፍለ ሀገር ወደ አዲስ አበባ ስትመጣ? እኔ በዛን ሰዓት እሷ በወጣችበት ሰዓት ላይ የ6 ዓመት የ5 ዓመት ልጅ ነኝ። ብዙ ያን ያክል አታስታውስ የሷን እድሜ ምን ያክል እንደሆነ ግን ታስታውሷታላችሁ በደንብ አይደል? እናታችሁ አሉ? አሁን በቅርብ አለች እናታችን። እሷም ጠብቃ ነበረ ማዘር ነገ ዛሬ ትመጣለች ብላ ምንም ስልክ ምንም እዚህ ነኝ ማላለች ከዛዋላ ያኔ ስትወጣ ያለቻቸው ምንድነው መጀመሪያም እዚህ ዲያ ሳይላ ስለነበረ የገባውባቸው ሰዎች ወደ ውጭ ወስዱኛልና ቤተሰብሽን ሰላም ብለሻቸው ነይ ብለውኛልና ወደ ውጭ ልሄድ ይችላል የሚል ወሬ ነበር ተነግራቸው ነበር ለታላቅ እህታችንም ለእናታችንም ማለት ነው። እና ያው እዚህ ሜክሲኮ መጣ ሰው ቤት ገባች አይነት ኢንፎርሜሽን የሰማ ጠማማ ፎቅ አካባቢ ምናምን ተባለው። ከዛ በኋላ በቂ የሆነ ማስረጃ የለም በቃ ይሄ ነው የሚባል። ውጭ ሀገር ሄዳ ይሆን ብላችሁ ታስባላችሁ? እንደዚህ ተፋችሁ እንዴው ግምታችን አንተ እርግጠኛ አይደለም። እንግዲህ ሰናይት አንዷለም በ1989 አይደለ ከጎጃም ወደ አዲስ አበባ እንደመጣች ሜክሲኮ ጠማማ ፎቅ አካባቢ ነበር ተሰራ የነበረው ሰው ቤት። ከዚያ በኋላ እንግዲህ ለቤተሰቦቿ እስካሁን ድረስ ጠፍታ ነው ያለችው፣ አልተገኘችም። ሰናይት እንግዲህ ወንድሞች ሊፈልጉሽ መጥተዋል። ቤተሰብ አጠቃላይ እየፈለገች ስለሆነ ከታች ባለው ስልክ እንግዲህ እሷን የምታውቁ ሰዎች በመደወል ይሄን ቤተሰብ እናገናኝ ስንል እንጠይቃለን። መልካም እድል ይሁንላችሁ እንግዲህ ለእናንተ እንድትገኙ እግዚአብሔር ይርዳችሁ። ልጅሽ ወንድ ነው ሴት ናት? ሴት ናት። ስንት ዓመት ይሆናታል ስትጠፋ? አሁንማ ትልቅ ናት። 26 ዓመት ይሆናታል። መቼ ነው የጠፋችው? የጠፋችው 2002 ላይ ነው። ያው ያለ መግባባት ሁኔታ ነበረኝ ከአባትየው ጋር። እዚህ በከኒሳ የሚባል ቦታ ነበርኩ። መካነ ኢየሱስ ነበር የምትማረው። ከዛ በመሃል በቃ ሰውየውም ሞተ። ልጄም የልጅ አባት እሱ በሆቴል እሱ ከሞተ በኋላ ነው እንጂ ሄድኩት። እሱ ከሞተ በኋላ መጀመሪያ ስትለያዩ ግን እሱ ጋር ነበረች? መካነ ኢየሱስ ትማራለች፣ ይራዳኛል። መካነ ኢየሱስ መካኒሳ መካነ ኢየሱስ እዛ ሁሉን ነገር ያስተምርልኛል በደንብ። እዛው ነበር ቤታችንም ወደዛው ሰፈር ነው የምንኖረው የነበረው። አብራችሁ ነበር ሶስታችሁ ነው? ከዛ ስንኖር በመሃል በቃ ያለ መስማማት ሁኔታ ነበረ። ከዛ መሸኛው ሰርኩና እዛ መካነ ኢየሱስ አስገባዋት። እዛም ሲባል በቃ ለስማማት ሲኖር በቃ ጥዬኔ ወጣሁ። አብረው ነው ተሻቸው የሄድሽው ወይስ? በቃ ጥዬ ወጣሁ። መቼ ነው ታዲያ ልጅ አባቴ ሞተው? 2000 እሱማ አሁን ናሴ ሲመጣ ወደ 13 ዓመቱ ነው። ስሙ ማን ነው? መልካሙ ፈይሳ። መልካሙ ፈይሳ። አረብ ሀገር ስትሄጂ ልጅሽን ለማን ነው ቁጭ አርገሽ ሄድሽው? መካነ ኢየሱስ ሰጠሁኝ። አባቷ ካለፈ በኋላ እዛ ዳሪ ትምህርት ቤት አለው እንዴ? የለውም እኮ። ወዴት ነበር ታዲያ የምትሆነው ስትወጣ ከትምህርት ቤት? እዛው እንዴት መሰለ እዛው ስሰጥ እኔ በቃ ያው መስማማትም ስለሌለ በቃ የሚሰጠውን ነገር አንቺ አታገኝም ወደኛ ይመጣል ሲሉ ምንም ችግር የለም ብዬ ሰጥቼ በቃ ወጣው። ከዛ ሰው ቤት ገባሁኝ። ከዛ ፓስፖርቴን አወጣው፣ ከሀገር ወጣሁ። ልጅሽን መካነ ኢየሱስ አስቀምጠሽ? ጥዬ ወጣሁ። በምን ነበር ስትከታተይ ስትጠይቂ የነበረው? እሷን አላገኘኋትም። ዘመዶቹንም ጠይቄ ነበር፣ ወንድሞቹ አላየንም። ልጅ ይሄን አልተጠፋለች ብዬም አላሰብኩም ነበር። አሁን እኮ አንቺ ነሽ እኮ የጠፋሽው ከነሱ እንጂ እሷ አይደለችም አይደል? እሷ ያስቀመጥሽባት ቦታ ደውለሽ ምን ቼክ አድርገሽ አታውቂያለሽ? እኔ አላቅም። የትን በምን አድራሻ አውቃለሁ። ስሟ ማን ነው? እመቤት መልካሙ። ከአረብ ሀገር ስትመለሺ መካነ ኢየሱስ ሄደሽ ጠየቅሽ? መጀመሪያ ምን አልሽ? እዛ የለችም። እስኪ ለልጅሽ እንግዲህ መልእክት አስቀምጭላት። እመቤት እኔ እፈልግሻለሁ። እናትሽ የኋላሽ እህት ነኝ። አንቺን ለማየት እፈልጋለሁ። በአምላክም አንቺን ማየት ትፈልጋለች። እህትሽ ትፈልግሻለች። ሙዬ በጣም እወድሻለሁ። ነይልኝ። ታናሽ እህት አላት? አዎ አላት። በአባት ይገናኛሉ ከእሷ ጋር? እሷ አብራኝ ነው የምትኖረው እኮ። በአባት ይገናኛሉ? ከዛ በኋላ ትዳርሽ ወለድሽ? አልያዝኩም። እኔ ወጣሁ ወደ አረብ ሀገር።
ወደ አረብ ሀገሮች መቤት ኢየሱስ ታስቀምጪ በአምላክ የት ነበረች? በአምላክ እኔ የማቀበት ቦታ ነው። ሰው ጋር ጥያት ሄድኩት። ለነሱ ልካለሁ፣ ለልጄ እሷን ማስተምራለሁ። እሷን አግኝቻታለሁ። እግዚአብሔር ይስጣቸው። እሷ አሁን ከኔ ጋር ናት። ስለዚህ መቤት እንግዲህ ረጅም ዓመት ሆነ ማለት ነው ከተለያያችሁ። ይሄን ፕሮግራም ስታይ እናትሽን ስታይ እንግዲህ ትመጫለሽ የሚል ተስፋ አለን። ከታች ያለውን ስልክ የምታውቋት ሁሉ አንቺም ይሄን ፕሮግራም ካየሽ በዚህ ስልክ በመደወል እንግዲህ መረጃ ስጡን እንላለን። መልካም እድል ይሁን። እግዚአብሔር ይርዳሽ። እህቶቼ ጋር የተለያየሁት አንደኛዋ በ96 ነው፣ አንደኛዋ ደግሞ በ2006 ነው የጠፋችው። ስማቸው ማለት ነው? እስኪ ንገሪኝ፣ ታሪኩን በደንብ አድርገሽ አስረጅኝ። አንደኛዋ መሀል ላይ ያለችው ከኔ በታች ያለችው ክብር ጧፌ ትባላለች። ሁለተኛዋ ደግሞ የምክር ስሟንም ቀይራለች ከዚህ ከመጣች ትግስት አስብለዋለች። እንዴት ተለያያችሁ? የተለያየ ነው። ጎንደር ነበርና ሀገራችን ሰሜን ጎንደር በአንድርጌ ተክለ ሃይማኖት የሚባል ሀገር ነው የተወለድ ነው። ከዛ በምንኖር ሰዓት እኔ አባቴ ጋር ትንሽ ወታደር ነበረ፣ ከሱ ጋር ነበር የምኖረውና መሀል ላይ ያለችው እህቴ በሆነ አጋጣሚ ዝም ብላ የጎረቤት ልጅ ወደ ጎንደር ይወስዳታል። እዛ በምሰራ ሰዓት የምሰራባቸው ሰዎች እብናት የሚባል ሀገር ይለቁና ይሄዳሉ። ከዛ እኔም ተከትዬ አባቴም በህይወት የለም። እኔም ከሀገር ቤት ወጣና ወደ እሷ ጋር እብናት የሚባል ሀገር ሄዳለሁ። ልክ እሷ ሸቀጣ ሸቀጥ ቤት ነው የምሰራው፣ እኔ ቡቲክ ቤት ነበር የምሰራው። ከዛ ቤተሰብ ጠይቄ ልምጣ አለችኝ። አብረን እንሂድ ስላት አይ እኔ ደርሼ ስመጣ አንቺ ትሄጃለሽ አለችኝ። እሺ ብዬ ስጠብቃት አልመጣችም። ካደረችበት ቤት ያሰሪዋ ወንድም ሊሸኛት መኪና አስገብቷት ጠብቂ ሙዝና ብርቱካን ገዝቼ እመጣለሁ ሲላት እሺ ብላ እዛ መኪና ስትጠብቀው ከሀገር እንድትወጣ ያደረጋትን ከቤት ከዛ መኪና ያስወጣና በሌላ መኪና የት እንደላቃት አይታወቅም። ከዛ ስንጠብቃት አትመጣም። መጨረሻ ላይ አሰሪዋ ሸቀጣ ሸቀጥ ከብናት ወደ ጎንደር ሊያመጣ ሲሄድ ልጅ እኮ ቀረች ሲለው ከዚህኛው መኪና ወደ ሌላ መኪና ላካት እና የት እንደላካት አናውቅም አለው። ከዛ ያው በዛ የተነሳ ምን እስካሁን ድረስ አዲስ አበባ የመጣሁት እሷን ፍለጋ ነው። 96 ነው የጠፋችው። ያው በየሰው ቤት ያንኳኳው ያገኘዋቸውን በሙሉ እጠይቃቸው ነበረ። ሁለተኛዋ ደግሞ ባህር ዳር ዘመዳችን ጋር ነበር ግሮሰሪ የምትሰራው። ከዛ አንቺ ጋር መጣለሁ አለች። እሺ ብዬ እኔ ጋር በምትመጣ ሰዓት ወደ ለሞቴል ነበር ስራ ቦታ አስገብቻተኝ። ከዛ ከገባችበት ቤት እኔም እንዴት እንደሆነ አላውቅም፣ የደብረ ብርሃን ልጅ ነው ጓደኛ ትወኝኛለሽ ብሎ ደብረ ብርሃን ይዟት ሄደ። ከዛ ለ3 ወር ያክል እንደዋወላለን። ከ3 ወር በኋላ ግን በህይወት አለች፣ ግን እንደማታገኛት ልንገርሽ ብሎ ስልኩን ዘጋብኝ። ለምንድን ነው? የሆነ ነገር ብሎኛል እዚህ ሚዲያ ላይ ባላወራው እና እንደዛ ሲለኝ እኔም በቃ እሷ ማን ነው ስሟ? እሷ ትግስት ወይም ደግሞ የምክር ያቺኛውስ በስጣም ክብር። ሁለቱም እህቶች እንግዲህ በደንብ ያስታውሱሻል አይደለ? የእናትና የአባታችሁን ስም እስኪ ያስታውሱ በደንብ እንዲያስታውሱና እንዴ። የአባቴ ጧፌ ሙሉዓለም ነው፣ የእናቴ ደግሞ ዝማም ባየው እንዳለ ነው። ሌሎች እህት አሉኝ አያውቋቸውም፣ ወንድሜም ብቻ ነው። እሱንም ምረት ጧፌ ሙሉዓለም ይባላል። እየፈለግናችሁ ነው ብለሽ መልእክት አስቀምጨላችሁ ለእህቶች። እሺ እህቶች በህይወት ካላችሁ እኔም እናቴ ጋር ሁሌ መሄድ እየከበደኝ ነው። ለምን እናቴ ሁሌ እያለቀሰች ሁሌ እያዘነች ስለሆነ ዘንድሮ በ7 ዓመቴ ነው በመከራ የሄድኩትና በህይወት ካላችሁ እዚህ ቦታ ነው ያለነ በሉኝ። እንግዲህ ፎቶግራፉን የምታውቁ ሰዎች እንግዲህ እህቶቿን እነሱን የምታውቁ ሰዎች ከታች ባለው ስልክ ደውሉልን። ወንድምህ ማን ይባላል ስሙ? ወንድሜ ብርሃኑ ይባላል። ብርሃኑ ጫኪሳ። እንዴት ነው አጠፋፉ? ከየት ነው? የዛሬ 4 ዓመት ነው። እኔ ድሬዳዋ ዩኒቨርሲቲ ተመራቂ ነበርኩ። አባቴና እናቴ አንድ ወንድሜ ጋር እኔን ለማስመረቅ ሲሄዱ እሱ እዚህ ሰራተኛ ነበር። አዲስ አበባ የጤና ባለሙያ ነው። በግል ፋርማሲ ነው የሚሰራው ምናምን ነው ያለንና ስለዚህ እዚህ እየሰራ እነሱ ከሀገር ቤት ሲመጡ ተቀብሏቸው አልጋ ቤት አስይዘው ምናምን ለአንተ ምርቃት ሲመጡ የኔ ምርቃት ሲመጡ ስለዚህ እነሱን ወደ ድሬዳዋ ሸኛቸውና በቃ ስንመለስም ጠብቀን አልጋ ይዘ ጠብቀን ምናምን አሉትና ሄዱ።
ከዛ በነጋታው የኔ ምርቃት ቀን ደውለው ኮንግራ ምናምን አለኝ። ግራጁዌሽኑ ማግስት ደግሞ እነፋዘር ከዛ ሲመለሱ በቃ አሁን ይኸው እየተነሳን ነው ብለው ከሱ ጋር ተነጋገረ። ፋዘር አወራው፣ እኔም አወራሁት። በቃ ሸኝቻቸዋለሁ፣ እዛው ጠብቅ ምናምን ጠብቃቸው አልኩኝ። ከዛ መጥቶ ሚሳ ሲወርዱ አሰበ ተፈሪ ጭሮ ደርሶ ሲደውለት ስልኩን ቢያላቸው፣ አዳማ ደርሶ ቢደውሉ እምቢ አላቸው፣ መታራ ደርሶ ቢደውሉ እምቢ አላቸው። ከዛ መጥቶ እዚህ ደርሶም ቢደውሉ እምቢ ሲላቸው ራሳቸው አልጋ ይዘው አድረው እንግዲህ እንዴት ሳናገኘው እንዳለን ብለው ድጋሚ አደረው። ሁለተኛ ቀን አድረው ማጡና ለማንኛውም ቤት ደርሰን እንመለሳለን ብለው ሄዱ። እኔ ስትመለስ እዚህ ቆይተህ ትመጣለህ አሉኝ። እኔ ከሳምንት በኋላ ምርቃት ፕሮሰሱን ጨርሼ ሲመጣ እሱ ለማግኘት እዚህ ትንሽ ቆየውና አፈላለኩ። ስልክ ደወልኩ ምናምን ጓደኞቹን ምናምን እንትን አልኩ። በምንም አይነት ሁኔታ አጣበቃ ከዚህ አልጋ ይዘህ ጠብቅ ምናምን ተብሎ ጧት እሱ የት ነበር ማለት ነው? እሱ እዚህ አዲስ አበባ ነው። አዲስ አበባ ነበር። የት አካባቢ ነበር? የነገረኝ 22 አካባቢ ነው የሚኖረው ነው ያለኝ። ለብቻው የሚኖረው? ለብቻው ነው የሚኖረው። ያው እዚህ የግል ፋርማሲ ላይ ስራ አግኝቻለሁ ብሎ ነው ከቤት የመጣው። ያንን ፋርማሲ ቦታ የት እንደሆነ ምን አታውቁም ነበር? አልነገረንም። ክሊኒክ ይሁን ፋርማሲ ይሁን የምናውቀው ነገር የለም። ስሙንም አታውቁትም? አዎ የሚሰራበትን አናውቅም። ቤተሰቦች ከየት ክፍለ ሀገር ነበር የመጡት? የዛኔ ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኮንታ ዞን ከኮንታ ነው የመጣ ነው። ስማቸውን ጥራ እስኪ፣ እናትህን፣ አባትህን፣ የወንድምህን የዛኔ የመጡት እንዳለ። እሺ አባቴ አቶ ጫኪሳ ጭጋሻ ይባላል። እናቴ ወይዘሮ በየነች ሶራሞ። አብራቸው የመጣው ወንድሜ ፈለቀ ጫኪሳ ይባላል። እነሱ ይዟቸው ነበር የመጣው። ከኮንታ ነበር የመጡት። ሰኔ 25 4 ዓመቱ ነው። ስልኩ አይሰራም። ከዛ ቆይቶ አሁን ላይ ስልኩ ስንደውለት ተዘግቶ ስለቆየ ሌላ ሰው ከቴሌ አውጥቶ ሌላ ሰው ነው የሚያነሳው። ከዛ እሱን አናውቅም። ምን እንደሆነ ምንም አታውቁም። በቃ የት እንደገባ ምን እንደሆነ አይታወቅም። እኔ እዚህ ሰራተኛው ባለፈው አመት ሲሰራ አዲስ አበባ ፖሊስ ጣቢያዎች ዞሬ ፖሊስ ኮሚሽንም እስከ ፒያሳ ሂጄ እዛው እንደው የሞቱ ሰዎች ምናምን አደጋ ደርሶበት ሞተም ከሆነ ብለን እዛም አፈላለኩ። ብዙ ሰዓት ፖሊሶች ከኔ ጋር በየቀኑ ፈልገው ምንም አይነት መረጃ አልተገኘም። መልእክት ካለ ለቤተሰቦችን ወክለ። ወንድሜ ብርሃኑ በጣም እናት በየቀኑ ታለቅሳለች። እኛ ወንድሞች እንዲሁም እህቶች አባቴ በየቀኑ ይጨናነቃል። እግዚአብሔር ብሎ በህይወት ካለ አጨክነ እኛም ደግሞ በየቀኑ በሐዘን መንፈስ ከምንኖር ተገኝተ አስደስተን። ይሄንን እናቴም በለቅሶን በእንባ ነው የላከችው መልእክት። መምጣት ስላልቻለች ነው እኔን የወከለችኝ። አባቴም እንደዛው አሁን እንኳን በዚህ ሰዓትም እየደወለልኝ ነውና ስለዚህ በህይወት ካለ ይሄን ፕሮግራም የምታይ ከሆነ እባክህ በምን አይነት ሁኔታም ብትሆን እኛ እንፈልጋለን። በምን አይነት ሁኔታም ቢሆን ችግር የለውም። በቃ እኛ አለንልህ ናለን ነው የምንለው። ምናልባት ደግሞ ከዚህ ውጪ የሚያውቁ ያያችሁት ካላችሁ በየትኛው መንገድ እሱን የምታውቁት ካላችሁ ይህንን ጭንቀታችንን የእናቱን ጭንቀት የአባቱን ጭንቀት ለማስታገስ መረጃ ያላችሁ እንድታደርሱ እንላለሁ። ብርሃኑ እንግዲህ ይህ መልእክት ሲደርስ ወደ ቤተሰቦች ትመጣለህ ብለን ተስፋ እናደርጋለን። ከታች ያለውን ስልክ እሱን የምታውቁትም ሰዎች ካላችሁ መጠቀም ትችላላችሁ። መልካም እድል ይሁንላችሁ። ከወንድምሽ ጋር እንዴት ነው የተለያያችሁት? ወንድሜ እኔ የመጨረሻ ልጅ ነኝ እና እናታችን ነጋዴ ነበረች። ሽርካ የሚባል ከተማ ወደዛ ትነግድ ነበረ እና እዛው ነው የወለደችው ወንድማችንም ማለት ነው። እና ሁሉም ጊዜ እዛ ነው እንትን የምትንከባከበው እየሄደች ማለት ነው። እኛ እዚሁ ነው ያደግነው አዲስ አበባ 7ኛ አካባቢ ላይ ነው ያደግነው። እሷ በዛ በንግድ ዓለም ላይ ያለች ታመመች። ስትታመም ያው ልጁን የሚያየውም የለም። ለአንዷ ሰፈር ውስጥ ላለችው አለች የሆነች ሴትዮ እሷ ነገረቻት አደራ ብላ ማለት ነው። እና ልጆቼን ከወንድማቸው ጋር አገናኝልኝ በሚል ተናዛ ነበረ። በዛ ወቅት ሴትዮዋም ነገ ዛሬ በሚል ስትል ሴትዮዋም ታማ ያው ከዚህ ዓለም በሞት ተለየች። ስለ ሴትዮዋን ታውቁ ነበር እናንተ? ሴትዮዋ እኛ ሰፈር ነበረች። ያው ነጋዴ ነች፣ የእናቴ ጓደኛ። ስለዚህ ወንድማችሁ ማግኘት አልቻላችሁ? አልቻልንም። ስሙ ማን ነው?
አቡሽ ነው የምንለው በፊትም ማለት ነው። እናታችን ያወጣችለት ስም ነው። አዲስ አበባ ይመጣ ነበር? ታገኙት ነበር? አዲስ አበባ አይመጣም ነበር። ስለዚህ በአካል አታውቁት? በአካል ነው ያላቀው። ያው ፎቶ አንድ ፎቶ አለው ኩት ያቀረብኩት ፎቶ ነው። በቃ ሌላ አድራሻ ምንም ነገር የለንም። አቡሽ ጄሉ እንደሚባል ሴትዮዋ ትነግረናለች። እኔም ሕፃን እያለሁ አይምሮ ይስጣል። አቡሽ ጄሉ አቡሽ ጄሉ። የእናታችሁ ስም ማን ነው? የሺቶላ። እናቱን እስከ ስንት አመቱ ድረስ ያውቃል? 5 አመት ነበር በዛው እናታችሁ ሲያልፉ። ስለዚህ ከዛ ሴትዮዋ ካለፉ በኋላ የት እንዳደገ እናንተ ማታውቁ? በቃ ሽርካ እንደሚባል እናውቃለን። እናታችሁ መቼ ነው ያለፉት? እናታችን መስከረም 3 ነው ያረፈችው፣ በ93 ማለት ነው። በእናትም በአባትም ነው የምትገናኙት እናንተ? በእናት ብቻ ነው። ያሳደጉት ሴትዮ ስማቸው ማን ነው? አያትየው ነው። የአባትየው እናት ነው። አናውቀው። እህቶች እንዳሉት ያውቃል አዲስ አበባ? አዎ ያው በእንትን ይነገረዋል። ከወንድምሽ ጋር እንድትገናኝ መልካም ምኞታችን ነው።